4 months እግዚአብሔር ይመስገን እንግዲህ በእውነት ጀመርኩኝ እኮ እንግዲህ በጣም እጅግ በጣም ተደስተን ከሐሙስ ጀምሮ ማለት ነው ሐሙስ አርብ ቅዳሜ እሁድን ታሪከኛ ጊዜዎች አሳልፈን ዛሬ እንግዲህ ሁለት ቶቻችንን ቀድመን ሸኝተናል ከብዙዎቹ ሰዎች ጋር ደግሞ ተለያይተን ባይ ባይ ተባብለን ነው ትላንት የተለያየ ነው ዛሬ ግን ያው እነዚህ በፖስተር እየተሰራ የምታዩቸው ልጆች አብረው ይጉጭናል አልሚዬ ማለች እንግዲህ ተሰብስበን ነው ዛሬውን ጎላይ ባብረን የምናደርገው እንደምናላችሁ እንደምከረማችሁ እንግዲህ ሰላምታችን በእያላችሁበት ይድረሳችሁ እግዚአብሔር ፈቅዶ ማለት ነው እኛ ተመኘን የተሻለ ነገር እግዚአብሔር ፈቀደና ደግሞ እንደኛው አይነት ፍላጎት ያላቸው አብሮ መስራት አብሮ መማር አብሮ ማደግ ምርጫቸው የሆኑ ደግሞ ልጆች ጋር ተገናኝተን አብረን መስራት ከጀመረ እንግዲህ ሴፕቴምበር ሲመጣ እኔ 6 አመት ሊሆነኝ ነው ሚናዬ ስንት ጊዜ ሆነሽ 5 አመት ሷዲዬ ስንት ሆነሽ 1 አመት ተኩል አልሚዬ ሊሆነኝ ነው ደግሞ 5 ሊሆናስ ትንሽ ነው የቀራስ አንዴ ደግሞ እየተዘጋጀሽ ነው ያው ተጓዦች ነን አሁን ወደ ኤርፖርት እንሄዳለን 4 አመት ወጣል ትመጣላችኋለች ለማንኛውም ይሄን ያያችሁ ያላችሁ ሰዎች እና ከተወሰነ ሰዓት በኋላ ኤርፖርት ነው የምንሆነው ግን መልክታችን የምታገኙ ሰዎች ለሌሎችም ሼር አድርጉልን ሰዎች ደስታችንን ይካፈሉ በተለይ እዚህ ፔጅ ላይ ሆናችሁ እንግዲህ ከ29000 በላይ ፎሎወር አለው ይሄ ፔጅ እያያችሁኝ ያላችሁት ለኢንተርቴይንመንት ከሆነ በጣም አዝናለሁ ብዙ አይጠቅማችሁም ይሄ ፔጅ ለመስራት ለማደግ የተሻለ ነገር ራሳችሁን ሪዋርድ ለማረክ ከሆነ ግን በደንብ አድርጋችሁ ተጠቀሙበት መልክቶቻችንን ለኔ ብላችሁ ስሙ ታገኙዋቸውን ደግሞ መልክቶች ለአንድ ሰው የሆነ ነገር ሊያደርግለት እንደሚችል አውቃችሁ ሼር አድርጓቸው ምክንያቱም ሼር የምናደርገው ሪል ስቶሪያችን ነው ሶሻል ሚዲያ ላይ የምታዩት ነገር ሁሉ በጣም እየፈራችሁ ስካም ነው እንደዚህ ነው ምናምን የምትሉ ሰዎች እኔም ተሸውጄ 10 አመት ኖሬ ስለነበር አልፈርድባችሁ ምክንያቱም 10 years in the US ኖር እጅግ ሲቪላይዝድ የሆነ ሀገር በጣም ብዙ አይነት ሲስተሞች ያሉበት ሀገር ኦንላይን ቢዝነስ ሰርቼ ግን የተሻለ ነገር አገኛለሁ የሚለው ነገር ፈጽሞ ሐሳቤ ውስጥ አልነበረም 10 years in the US ማለት ነው ከ10 አመት በኋላ ግን ነገሮች ተቀየሩ ምን ስለፈለኩኝ የተሻለ ነገር እኔ ሴንስ የምታስቡት በገንዘብ ብቻ ከሆነ ያንን ለማግኘት እኔ ስማር ነው የኖርኩትኝ ከዛ ወዲያ 2 አመት ጊዜ ነበር የቀረኝ ባችለር ፕሮግራሜን ለመጨረስ ግን ተቀጥሬ በመስራት የማገኘው ገንዘብ እንጂ ነፃነት እንዳልሆነ ሲገባኝ ግን ዌክ አፕ ኮል አገኘው ናቲ ሲወለድ ማለት ነው 1 አመት እሱን ቁጭ ብዬ ባያስኩበት ጊዜ ገንዘብ የለኝም ትምህርት አቆሚያለሁ ስራ አልሰራም ግን የነበረኝን ፒስ ኦፍ ማይንድ የነበረኝን የላይፍ ነገር ግን ለዘላለም ሰው እንዲነጥቀኝ የምፈቅድ ሰው አልሆንኩኝም ለዛ ነው if there is something ለምን አልፈልግም የሆነ ነገር የሚለው ነገር ውስጤ መጥቶ ማየት ጀመርኩ ማለት ነው ባንዲት በተቀደሰሽ ቀን እንግዲህ የዛሬ 6 አመት አካባቢ ክሊክ ያደረኩት ማስታወቂያውን እንግዲህ ይሄ ለተለያየ ሰዎች ሜሴጅ እንደሚሆን ስለምናቅ ነው ሰዎች እንዲያዩት አድርጎ ምንላችሁና ክሊክ ያደረኩት ማስታወቂያ አትራክት ያደረገኝ እኔ ልጄን እየጠበቅኩ ነው ትምህርት ቤት ሊሄድ ነው ስጨርስ ግን ግራጁዌት አድርጌ መቀጠር ነው እድል ፈታኝ የሚሆነው እቺን ደግሞ ያገኘዋትን ነፃነት እንዳስቀጥላት ምን ማድረግ ይችላል የሚለው ነገር ውስጤ የነበረ የእውነተኛ በርን የሚያደርገኝ ዲዛይር ስለነበረ ያኔ ከቤቴ ሆኜ የምሰራው ስራ የምትለው ልጅ ብዬ ሰማዋት ለኢንተርቴይንመንት አልነበረማ እኔ የሰማሁት ለውጥ ፈልግ ስለነበር ቼንጅ ፈልግ ስለነበረ መረጃ ለማግኘት ወደ ኋላ አላልኩም የዛኑ ቀን ሳይን አፕ አድርጌ መረጃ አገኘው መረጃውን ካገኘው በኋላ እንደገና ሬጅስትሬሽን ፊ ከፍዬ አጠናው ፎር ጉድ ማለለያቸውን የቢዝነስ ፓርትነሮችን ያገኘሁትኝ የተማርኩትኝ ሶሻል ሚዲያውን ለቢዝነስ አላማ ያዋልኩት ብዙ እንድሰራበት እንድጠቀምበት ሪል ኮኑ ሰዎች ጋር እንድገናኝ ያደረገኝ ያ ነውና ማስታወቂያዋን ያዩዋትንም ልጅ እንግዲህ ሰሞኑን በመነለቃቸው ፎቶዎች ቪዲዮዎች ተዋታላችሁ ቲጂ ናት ይሄው ኦልሞስት 6 አመት ልንደለው እንግዲህ አብረን መስራት ከጀመረ እሷንም በአካሌ መገናኘት እድል አሁን ለሶስተኛ ጊዜ ነው ያገኘነው ከነሚናዬ ጋር ደጋግመን ነው የተገናኘነው ሷዲዬን ፎር ዘ ፈርስት ታይም ነው ያገኘዋትኝ ናልሚዬን ፎር ዘ ፈርስት ታይም በጣም ብዙ ሰዎች ነው ያገኘሁት የዚህ አመቱ ልዩ የሚያደርገው ደግሞ ምን ነበረ የመጣንበት በምንሰራበት የቢዝነስ ኮሚኒቲ ከዚህ በፊት ኮንቬንሽን ነው የማየት እድል ገጥሞኝ ነበር የካምፓኒውን ስፔሲፊካሊ ግን 51ኛ አመት አንቱን አንቨርሰሪውን ያከበረውን ካምፓኒ ግን ኢቨንታቸውን የማየት እድል ገጥሞን አያውቅም በአብዛኞቻችን አበሾች ማለት ነው ባንድ ላይ ተሰብስበን 15 አበሾች ከዓለም ላይ ተሰብስበን የተገኘንበት ኢቨንት ይሄ የመጀመሪያው ነውና የመጨረሻ አይሆንም ከዚህ በኋላ ላንለያይ በየአመቱ ሴሌብሬት ልናደርግ ቃል ተገባብተናል በእውነት እኔ እጅግ በጣም ደስ ብሎኛል በህይወቴ የምፈልገው ነገር እንግዲህ አሜሪካ መምጣት ተሳክቶልኛል የምፈልጋቸውን ብዙ ነገሮች ማድረግ ችያለሁ መስራት የምፈልግበትን ኦፖርቹኒቲ በራሴ ነፃነት መስራት የምችልበትንም አግኝቻለሁ ፍጹም ይያይ ካንት ዌት አንቺንም ነገ ለማየት ነይ ጉድሽን ተመልከች አይ
እና ማሳካት እንፈልጋቸውን ብዙ ነገሮች እግዚአብሔር ረድቶ ማሳካች ይያለው የማይቻል አይሆንም ምን ያለፋችኋል የተባልኩት ግን ሀበሻ ወገኔ ሀገሩ ላይ ባሉ ሲስተሞች መስራት የሚችልበት ሲስተም ሲኖር ለምን አብረን አንሰራም ብለን ሰርተን ሪዛልት ማምጣት ስንጀምር ግን አትችሉም የሚሉን ሰዎች መልሰው ጠላት ሆነው ተነስተው በጣም ብዙ ሰዎችን እንዳይሰሩ አደረጓቸው ማለት ነው። እኛ ግን ያየናትን ነገር ስላየን እንግዲያውስ በመናምነው እምነት ደግሞ መጽናትን የመሰለ ትልቅ ሌሰን የለም። ስለዚህ ጸንተን ተምረን የተሻለ ነገር አድርገን ማህበረሰባችን የተሻለ ነገር እንዳለ እንዲያይ ማድረግ አለብናል። አሳካ ነው ግሎባል ኢቨንት ላይ ስገኝ እኔ አይ ዋዝ ዘ ኦንሊ አበሻ ማለት የዛሬ 2 ዓመት 3 ኤርትራውያን እህቶቼ እኔ ብቸኛ ኢትዮጵያዊ ነበር ባንድሬን አድርጌ ማይልስቶኔን አናውንስ ሲደረግ ስቴጅ ላይ ወጣሁት ማለት ነው። ገስ ዋት አሁን ኢንተርናሽናል ኢቨንት ላይ 15 ሆነን ተገኘን አበሾቹ እና ትምህርት ለውጥ እንደሚያመጣ ከዚህ በላይ ማሳያ የለም። ታውዘንድስ ኦፍ ዶላር አውጥቶ ቢዝነስ መጀመር ብቻ ሳይሆን ለእውቀት ማለት ነው። የአውሮፕላን ቲኬታችንን ቆርጠን የኢቨንቱን ምንገባበትን ቆርጠን ሆቴላችንን ቡክ አድርገን የምንቆይበትን ነገር ሁሉ ኤክስፔንሱን ከቨር ያደረግነው we need personal development that's why ይሄንን ስላመን በመማር ለውጥ ስላመጣ እኔ የዛሬ 2 ዓመት የቆጨኝን ቁጭት 15 ሆነን መተን ማሳየቻልን በአለም ላይና እንደው አይሆንም ለምትሉ ሰዎች ይሆናል። እኔ የተመኘሁት ነገር አስቡት ቢዝነስ የሚጀምሩ ብቻ አይደለም እንዲህ አይነት ግሎባል ኢቨንት ላይ ሻይን የሚያደርጉ ኢትዮጵያኖችን ይዤ ነው መምጣት የምፈልገው ብዬ ነበር ከልቤ የተመኘሁት። እንዘን ተሳካ ማለት ነው በጣም በሚያስደንቅ ሁኔታ እና እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። ምን እንደተሰማቸው ምን እንደሚሉ ለመስማት ስለጓጓው ነው ኤርፖርት ከመሄዳችን በፊት ይሄንን ጎ ላይቭ እያደረግን ያለ ነው። በጣም ደስ የሚል ኒውስ አለን። በመነገራችን ላይ እዚህ ቁጭ ባለበት ደግሞ የቢዝነስ ሪፖርታችንን ቼክ እያደረግን በጣም በሚያስገርም ሁኔታ እህታችን አልሚ ደግሞ አዲስ ማይልስቶን አቺቭ እንዳደረገች እሷም አላየችውም ማለት ነውና ፊገር አውት አደረግን። ደስ አለን በጣም አብረና ሴሌብሬት እያደረግን ነው። ከሷ ነው የሚጀምርላችሁ ምን እንደተሰማ ማለት ነው። አልሚዬ ምን ተሰማሽ? ኦ ማይ ጋድ ምን ተሰማሽ? ያው እንግዲህ ተመስገን ቅድሚያ እግዚአብሔር ክብሩ ይውሰድ። እግዚአብሔር የተመሰገነው ምክንያት አድርጎ ነው ይሄን ነገር ለኛ ስፔሻል ለሀበሻ የፈቀደልንና እግዚአብሔር ይመስገን። እኔ እንጃ ደስታዬን መግለጽ ባልችልም ሳላስበው ነው ይሄ ማለት የተገኘና ያ ፐርፐዝ ዋያችን ነው ትልቁ ነገር እዚህ እንድገኝ ያደረገኝ ምክንያት አለኝ። በምክንያት ደግሞ ይሄው ይመጣል ጊዜ ሊፈጅ ይችላል ዲፔንድስ ግን በሰዓቱ በቀኑ ይመጣል የትም አያመልጥም። እኛ አምነንበት እስከሆነ ድረስ እስከሰራን ድረስ እስከጣርን የማይገኝ ነገር የለም በህይወት ላይ እና እንጃ እኛን ስታገኝ ምን ተሰማሽ? ፎር ዘ ፈርስት ታይም ስታገኝ? ፎር ዘ ፈርስት ታይም በጣም ነው ደስ ያለኝ። ሲጀመር ገና 1 አመት ፕላን ያዝኩበት ነው። ሲጀመር ፕላን ያረኩበት 1 አመት በፊት ነውና ቻሌንጅ ነበር በመሃል ላይ ቻሌንጅ ግን እግዚአብሔር ይመስገን ደግሞ አሳካሁት ማለት ስለፈቀደ እና እኔ እንጃ በጣም ነው ደስ ያለኝ። ጉጉትም እሱ ነበር ትልቁ ነገር። አሁን የማለሽ እንኳን ሳይሆን ያሰብኩትን በቃ ተገናኝተን ደግሞ ኦንላይን ነበር የምንገናኝ በብዛት ተገናኝተን ደግሞ በቃ እንዲህ ለመወያየት ቁጭ ብለን ትላንት ምን ስናደርግ ነበር ያመሸነው ያ ነገር በቃ ይናፈቀኝ ነበር። በአካል ደግሞ ስንገናኝ ሞር ዲቨሎፕ እናደርጋለን። ከአንድ ሼር ስትደረግ ሞር ምን ትሆኛለሽ ውስጥሽን ታገኛለሽ የምትፈልጊው ነገር እና እኔ እንጃ እኔ በጣም ደስ ብሎኛል። እናንተን እዚህ ለምትመለከቱን ማለት ነው በቃ የሆነ ነገር ወያጁን ማንም ሰው ለውጥ ነው የመጣ ነው ሰድን የመጣ ነው እየሰራን ደግሞ የራሳችን የምንለው ነገር ሊኖረን ይገባል። ትልቁ ነገር ማይንድ ሽፍት መምጣት አለብን። የለውጥ ምን አይነት ነው? ከማህበረሰባችን ኮሚኒቲ ሆነን ልክ እንደ ሌላ አገሮች እንደሚሰሩት ያሉ እንደዛ ተያይዘን እጅ በእጅ ትገዘር መስራት እንደምንችል ይሄው እያሳየናችሁ ናቸው። የሌሎቹ አይነገርም። እኛ ጋር እንስራ ራሳችን ሀበሻ ላይ የኛ ማህበረሰብ የት ነው ያለው? ስራ እንችላለን። የተለያየ ነገር ዲፓርትመንት ገብተን እንደኛ የሚሰራ ሰው የለም። እዚህ ስለምን ስማርትፎን እጃችን ላይ ነው። 4-5 ዲቫይስ በቤት አለ። እሱ ለምን አንጠቀምበት ነው ማለት ነው። መልእክት ይሄ ነው። በቃ ዲቫይሳችን ተጠቅመን ለሌላ ማህበረሰብ ምንጥቀም በደንብ አድርገን ለሌላ ሰፖርት ለማድረግ ምናስብ ፋሚሊ ደግሞ ባክግራውንዳችን ማንንም የሰው እንታውቃን ሁላችን እና ለራሳችን እዚህ ሀገር የሚኖር ሰው እኮ ለራሱ አይኖርም። ለራስ ሞለ ምን ጀምረው ወገኔ እዚህ ላይ ስትገቢ ነው ሁላችን ቢዝነስ ላይ ስትጀምሩ የቢዝነስ ማይንድ ሲኖራችሁ እዛኔ ለራሳችን እንዴት አድርገን መስራት እንደምንችልና ሌላ ሰው ደግሞ ለማህበረሰባችን እንዴት አድርገን
ሄልፕ ማድረግ እንዳለብን እዛ ነው ይገባና ተያይዘን እናድጋለን። ይሄ ደግሞ በህብረት የሚሰራ ነው። አንድ ለአንድ ተያይዞ የሚሰራ አይደለም። together ወርክ ነው እና ኑና እዩት ነው የምለው ነው። በቃ ኑ አብራችሁ ከኛ ጋር ማየስናችሁ ሴሌብሬት እናርግ አድርጉላችኋል። በጣም ደስታዬን አልቻልኩትም። ምን እግዚአብሔር ይመስገን። እኔ እንጃ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ይመስገን። ቴንክ ዩ ለሁላችሁ ማለት ፈልጋለሁ። ሚና ኤምኤስጂ ቴንክ ዩ በጣም እናመሰግናለን። በእውነቱ ከዚህ በላይ የሚያስደስት ነገር የለም። የሰው ልጅ አብሮ ሰርቶ ማደግ የሚችልበትን ነገር አግኝቶ እንደዚህ ደግሞ ደስታውንም ልክ ሀዘናችንን ስንካፈል የተለያዩ ደስታችንን ሰርግ ምን ሲኖር ያለንን ደስታ እንደገና ደግሞ ሰው ለፍቶ ሰርቶ ሪዛልት ሲያመጣ የሚደሰተውን ደስታ ሼር ማድረግ ስንችል ያኔ ነው ሂዩማኒቲ የገባን። ያ ነው እኛውን በሃይማኖት አይመስሉንም፣ በዘር አንገናኝም፣ በቋንቋ አንገናኝም። ኦንላይን ያገናኘን አንድ ካምፓኒ ሲስተም ላይ መስራታችን ያገናኘን። ኦንላይን የምናገኛቸውን ሰዎች ግን በአካል ስናገኛቸው የሚሰማን ስሜት ልክ እንደ ፋሚሊ ነው። ለምን ሰክሰስ ብለን የምንጠራውን ነገር የለፋንበት የደከምንበትን ነገር ውጤት ስናገኝ ስንት ሰው ነው መጥቶ ሀግ የሚያደርገን ለኛ የሚደሰተው የእውነት ማለት ነው። እንደው ሌላ ጊዜ ያለው ደስታ ሳይሆን የእውነት እንደው በቃ የለፋንበትን ነገር አቺቭ ስናደርግ አብረውን የሚደሰቱ ሰዎች አሉ። ገንዘብ ዋይስ ሲሆን ማለት ነው። ግራጁዌት ስናደርግ ሰዎች ሊደሰቱ ይችላሉ። ለስናዝን ስንደሰት አብረውን ሊመሳሰሉ ይችላሉ። የእውነት ግን በለፋንበት ነገር ላይ ውጤት ስናመጣ ግን ደስ ብሏቸው ስለናንተ እግዚአብሔር ይመስገን የሚሉ ሰዎችን ማግኘት መታደል ነው። ይሄንን ያገኘነው እኛና ለእውነቱ እጅግ በጣም የተደሰትኩት። ሌላው ነው በጣም ካስደሰተኝ ነገር ሷድዬ ታቋታላችሁ እሷን ለማግኘት በጣም ነበር የጓጓሁት። ምክንያቱም ስታርቲንግ ፍሮም ዴይ ዋን ማለት ነው ለአንድ አመት ተኩል ያልተገናኘንበት ጊዜ የለምና በጣም ዴዲኬትድ ናት። በጣም የምትገርም ናት። የእውነት ነበረ መገናኘታችን የምትናፈቀውና የእውነት ተገናኝተን አንድ ላይ ከርመን አብረን ተኝተን እንግዲህ በሚገርም ሁኔታ አንድ ላይ በቃ ሩም ሼር ማድረግ አለብን፣ መለየት የለብንም። አብረን ሆነን ደስ የሚል ጊዜ ማሳለፍ አለብን ብለን እንግዲህ 6 ሆነን ነው አንድ ሆቴል ውስጥ ያረፍነውና ቀላል ጊዜ አይደለም ያሳለፍነው። 7ኛዋ ደግሞ ትላንትና ተጨምራ 7 ሆነን አደርን። አሁን ሁለቱም ልጆች እነሱ ወደ ኤርፖርት እየሄዱ ነው። ወይኔ ይሄ እርምዬ መጣች። እኔ እና ሰሎምዬ እኔ እናት hello sisters we miss you አይቀርም። ኔክስት ይር ካናዳ ነው ተብሏል አሉ። እንግዲህ ካናዳ የሚሆን አሜሪካ ፕላን ይሄድ ነግረንሻል። እንግዲህ ሷድዬ ምን ተሰማሽ? እስቲ ንገሪያቸው። ላዞርላት እንግዲህ እኔ በእውነቱ በጣም ነው ደስ ያለኝ። እንዴት ነው ምን ልነግራችሁ አልችልም። በቃ በኦንላይን የምትታወቁትን ሰዎች በአይን ስታዩ እንዴት ነው እህትሽ ስታገባ የሚሰማሽ ደስታ more than that feeling አለ ውስጥሽ። እና እንግዲህ ቅንት በሉ ያልመጣችሁ ሶሪ እንግዲህ ይሄንን እድል ተጠቅሜበታለሁ። እኔ በጣም ደስ ብሎኛል። እንግዲህ ኮቾቼን ሚናዬን እስከዳር ሀኒዬ እንግዲህ እዚህ ምን ፋየታለን። በተለይ የሀኒዬና የሷድዬን ታሪክማ ይረሳል እንዴ? ማታ እንግዲህ መዝናኛችን እነሱ ነበሩ። የምታደርገውን ነገር እንዳለ እንደ ታላቅ እህት እሷ ነው እንደዚህ እንዳታረጊ እንደዚህ ሁኚ ምናምን ትላታለችና ማታ የነበረውን ታሪክ እድሜ ልካችንን አንረሳውምና እንግዲህ አንዬ መጨረሻ ተነግራችኋል ሷድ ምን ስታረጋት እንደከረመች። ለማንኛውም በአጠቃላይ ግን አሁን ከዚህ በኋላ የኮንቬንሽኖች ሲኖሩ ያለሽ አመለካከት ምን ይመስላል? በጣም በእውነት ኮንቬንሽን መምጣቴ እኔ ፐርሰናሊ በጣም ነው የተደሰትኩት። ብዙ ነገሮችን እንድመለከት አድርጎኛል። እንደማያቀተን ደግሞ ደስ የሚለው 15 ሆነን እንግዲህ ሀበሻን ወክለን በመምጣታችን እሱም ትልቁ ነገር ነው። ኔክስት ታይም በዛ ብለን እንደምንመጣ ደግሞ ተስፋ እናደርጋለን። ከፈጣሪ ጋር እንቀይረዋለን። አሁን እኛ መምጣታችን ብዙ ነገሮችን ነው የተቀየረልን። የሆነ ኢነርጂ ይዘን ነው የምንገባው፣ እንድንሰራ ይጠቅመናል። በእውነት ደስ ይላል። ኦንላይን የምትገናኙ ሰው በአካል የትም ገብታችሁ ለማግኘት ሞክሩ እላለሁ። ሀኒዬን አንድ በሉልኝ እሺ። ሀኒዬ እንግዲህ በጣም ስታስቸግራ ነበር እቺ ልጇ። እስኪ ምን ተሰማሽ ሀኒዬ? ምን ተሰማሽ? ሷድዬ ልትለያት እኮ ነው ከተወሰነ ሰዓት በኋላ። ምን ይሻልሻል? አታለቅሽም ወይ እየተባልኩ ነው። ለማንኛውም እስቲ ሶፍት ታዘጋጁልኛላችሁ ኤርፖርት ስንገናኝ። አንዳንድ ጊዜ ቀላል ይመስለናል በእውነት። እኔ ትናንትና ስጀምረው ይሄንን ኤክስፔክት አላደረኩም። እንደዚህ ተገናኝቼ አብሬ ተመሬ እንዲህ አይነት ማታ ላይ እንዲህ ተሰብስበን እቅድ እንኳን ስናቅድ በእውነት እኔ ለራሴ እንደዚህ አስቤው ነበር የጀመርኩት። እኔ I just
ፋይናንሻል ፍሪደም ብዬ ነው የገባሁት አይደል? ግን ዛሬ ምን አገኘው? ቤተሰብ አገኘው፣ እህት አገኘው ከምትሉት በላይ ነው። አንዳንድ ጊዜ ሰዎች ትንሽ ነገር የሆነች ነገር ፈልገን ስንገባ እግዚአብሔር ግን በብዙ የሚያደርግልን ነገሮች አሉ። አሁን የትም ብንደውል የትም ብንሄድ ማረፍ የምንችልበት ቦታ ማግኘት ቀላል ነገር አይደለም። እኛ ጀስት ፋይን ብሩን አስበን ገባን። ግን እኔ አንድ ነገር ሰው ሚና እንደዚህ ሆኑ ልጆች ምን ላድርግላለሁ አይደል? እስከ ዳርጋ ልሄድ ሲያትል ሲሄድ እኔ ቤተሰብ ያለኝ እስከ ዳርጋ ነው መሄድ የፈለኩት። ዛት ማች ማለት ነው ካሉን ሰዎች እንኳን ምን መርጠው ነገር። ምክንያቱም አንደኛ እለት በኦፍላይንም ቢሆን ዊ ሚት፣ ሁለተኛ አላማችን ሁላችንም የማደግ ነው። ስለዚህ አብራችሁ ልትሆኑ የምትፈልጉት ሰው አብራችሁ የሚያደርግ የተሻለ የሚያስብ ነገር አብሮ የተሻለ ኮሚኒቲ መፍጠር የሚፈልግ ሰው ጋር መሆን ቀላል ነገር አይደለም። ይቻላል። እኔ በእውነት የሷድን ተውት። አሁን እኮ በእንትን በሻንጣው ልጅሽ ልጅ እየተዋዋልን ነውና እግዚአብሔር ብዙ ነገር ያደርጋል። ከልክሉልኝ አደራችሁ ሷዲ እግዚአብሔር ብዙ ነገር ያደርጋል። ትልቁ ነገር ለውጥ ትፈልጋላችሁ አይደል? እኔ አሁን ለውጥ ፈልጌ ነው። ፔቼክ ቱ ፔቼክ መሮኛል። በዚህ ላይ ደግሞ ሎንግ ድራይቭ የሚያደርግ ሰው እንኳን 5 ደቂቃ ነው። በፊት 30 ደቂቃ የ40 ደቂቃ የጧት መንገድ 1 ሰዓት ተኩል ነድቻለሁ ስለምጣለው። ስለዚህ ለልጄ 3:30 ከመነሳት ዋይናት ልጄን ትምህርት ቤት አላደርስም። ባለቤቴ ወይ ወንድሜ እየተቀያየርን ብዙዎቻችን ልጆቻችንን አንደው ያደርሳል አንዱ ይመልሳል አይደለ? ያ መሆን የለበትም። ታሪክ መቀየር አለበት። ባለንበት መቀመጥ አሰ ፕላን ቢ አሰ ፕላን ሲ መጀመር አለብን። ምክንያቱም የመጣ ነው ምን ፈልገን የተሻለ ነገር ኦፖርቹኒቲው አለን። ባንዴ ሁሉን ጥላችሁ ይሄን ጀምሮ አይደለም። ምክንያቱም ስቲል ያለን ስራ ያስፈልገናል። ለምን የምንፈልግበት ቦታ እስከንደርስ ፊድ የምናደርገው ለአድ በጀት የምናደርገው ነገር ስለሚያስፈልገን ይቻላል። ኦፍ ኮርስ ይቻላል። እኔ 2 ስራ ሰርቼ የልጆቼን ይዤ ይሄን ቢዝነስ ግን ጀምሬያለሁ። ለምን የተሻለ ስለሚያስፈልገኝ። ስለዚህ የተሻለ እስካስፈልገን ድረስ ደግሞ ማድረግ አለብን ብያለሁ። አመሰግናለሁ። የሚቀጥለው አመት በስተን ያገናኛል። አሜን 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 ብለናል። እንግዲህ ያንዬ በሰላም ያገናኘን ነው የምንለው። መቼም እንግዲህ በሰላም ተጓዙ፣ በሰላም የቤታችሁ ግቡ የሚለው ምርቃታችሁ አይለየን። እንግዲህ ሚናዬና እኔ መቼም በጣም ተደጋግሞ መገናኘት እድል ገጥሞናል። ግን የሚገርመው በእንደዚህ አይነት ኢቬንት ግን አልተገናኘንም እስካሁን ድረስ ማለት ነውና የተሰማን ስሜት ፕላን ያደረግነው ነገር በሙሉ እንግዲህ በቃ ባልነው ጊዜ ማለት ከሐሙስ ዕለት ጀምሮ ዝንፍ ሳይል ያሰብነው ነገር ሁሉ እግዚአብሔር እያሳካ እዚህ ሞመንት ላይ ደርሰን አሁን እንግዲህ ኤርፖርት ልንሄድ የሚቀረን የ1 ሰዓት ጊዜ ነውና ምን ተሰማሽ? እስቲ እርሶ ምን ይላሉ? በመጀመሪያ እግዚአብሔር ይመስገን። በእውነቴን ነው የምነግራችሁ። እኔ ዋው ሃይ ቴጅ በመጀመሪያ ይሄው ገና ስሙን ልጠራስል መጣራስ ያስደነግጣል በጣም ይሄ ራስ በጣም እና ሆነስትሊ በጣም ላያቸው ልዳስሳቸው ምናፍቃቸውን ሰዎች በአካል ማግኘት እኔ ለቬጋስ ኮንቬንሽን ስመጣ አበሻቶችን ቢኖሩ አለመብዛታችን ነበር የሚያደርግኝ የሌላውን ሰው ህብረት ሳይ ማለት ነውና ግን አሁን በኦንላይን የምንገናኘውን ማለት ነው በብዙ ነገሮቻችን ተገድበን ነው የምንኖረውና የአልችልም ስሜቱን ስብርብር አድርጎ ማለት ነው ይቻላል የሚለውን ስሜት ማየታችን እርስ በርሳችን ተነጋግረን ተደጋግፈን ለመሄድ መሰባሰባችን ከዛም በላይ ደግሞ ለብዙ ሰዎች ይመለከቱናል 29000 ሰው ፎሎወር አንቺ ላይ ፔጅ ላይ ለኔ ጋር 19000 ሰው ፎሎወር አለ። እነዚህ ሁሉ ሰዎች መቀየር የማይፈልጉ አይደሉም። ሁሉ ጊዜ ለውጥ ስንነጋገር ምን ይላል? ለውጥ ማንም አይፈልግም ብለሽ ነው ይላል። ግን ፍርሃት ውስጥ ናቸው። ያንን ፍርሃት በ5 አመት ውስጥ እግዚአብሔር አምላክ ድርምስምሱን አውጥቶ ወገኖቻችን ከሰራ መቀየር እንደምንችል የምናሳይበትን እድል ስለሰጠን ማለት ነው። that is the best of the best ይኸውላችሁ እዚህ እያሰረቀች ነው። አሁን ሁሉ ተናግረው ጀመሩ መጣላትነት ራሱ እንዳላወራ ነው ይኸውላችሁ የሚያደርጉኝ ዲስትራክት ያደርጉኝ። ይኸውላችሁ ተቀንሶ ለነገር ተብሎ የተሰጠውነት አንቺም ለራስሽ የተባለውን አሁን ነገር ፍለጋ ሰው አድየዳ ያን እየሄዳ ነው የምትበላው። ማንሳት ነበረበት። ይሄን ያህል ነው የሚበጣበጡት እነዚህ ልጆችና እንደበሉልኝ
እና እውነቴን ነው የምነግራችሁና እንግዲህ ከእንግሊዝ ከአሜሪካ ከሁሉም ቦታ ከካናዳ የመጡ የራሳችን ሀበሻ ወገኖቻችንን በህብረት ተሰብስበን አብረን አክብረን ለመለያየት በቃን። እግዚአብሔር ይመስገን። ማይልስቶኖች ደግሞ ከዛ በኋላ ደግሞ በጣም የሚደንቀው ማለት ነው እግዚአብሔር ነው የምነግራችሁ። እኔ ራሴ አሁን እንዳለባልከስ ስልኬ ላይ ዝጉረግር ነበርና እግዚአብሔር የቅኖች አምላክ ነው። እግዚአብሔር የሰራተኞች አምላክ ነው። እግዚአብሔር የለውጥ ፈላጊዎች አምላክ ነውና በእውነቴ ነው የምነግራችሁ እግዚአብሔር ይመለከታል። እኛ ለውጥ ከፈለግና የሚገባንን ነገር ለመስራት ከተነሳ ሁሉ ጊዜ መንገድ አለው። ማንንም ረስቶ አያውቅምና እህቴ አልሙ ሁሌ የምትደንቀኝ ናት። እኔ አልማዝን እዚህ ካሉ ሰዎች በፊት ቀድሜ ነው እኔ ማውቃት። ግን አንድ የቢዝነስ ላይን ውስጥ መታን ደግሞ እንደዚህ ከመለያየት በኋላ በዚህ ቢዝነስ ውስጥ ሳገኛት ኦ ማይ ጋድ ሺ ኢዝ አሜዚንግ ብዬ ማለት ነው። ቢካዝ ዙሪያ ያሉትን ሰዎች አውቃቸዋለሁና ይሄንን ግንድስ አድርጋ አይ ዲዘርቭ ሞር አለች ማለት ነው። እና ገንዘቧን ከፍላ ምንም ከታክስ ክሬዲት ብንሆን በቢዝነሳችን እድሜ ለኦንላይን ዝራስ ልጆቿን ትታ መታ እማራለሁ ለነገ ነው የምሰራው ብላ ስትመጣ ደግሞ ይሄው አልሙዬ ሴሌብሬት እናደርገው ማለት ነው። እግዚአብሔር ሴሌብሬት አድርጉ። ዝም ብላችሁ ሳቃችሁን ላብዛላችሁ ልጆቼ ይሄንን ነው እናንተ የሚገባችሁ ብለን ይሄው የሰራችበትን ልፋቷን ጋይስ በነገራችን ላይ ይሄን ብቻ አይደለም ከጥቂት ሳምንታት በኋላ ደግሞ ማለት ነው ሌላ ማይልስቶን ሂል ታደርጋለች ማለት አንድ አይደለም ሁለት እናያለን። ከዛ ደግሞ ማለት ነው እኛ ታይም ፍሪደም ፋይናንሻል ፍሪደም ለሀበሻ ብርቅ የሚመስልበት ዓለም ላይ ሳንሆን ማለት ነው ያለነው እንደዛ አይነት ዓለም ላይ አይደለም። ኤኒባዲ ከምንም ነገር ተነስቶ የሆነ ቦታ ጋር መድረስ የሚችልበት ዓለም ላይ ነን። ግን በተቃራኒው ነው የምናስበው ብዙ ጊዜ ማለት ነው። መጽሐፈ ባልቴት ላይ ስለ ላበሻ የሆነለትም ላበሻ እንደዚህ አይደለም ይባላል። ግን ይሄ እህታችን ማለት ነው አንድ ቀን እኔና ቤተሰቤ ዲዘርቫል ሰለቸኝ ባሌ ሲወጣ እኔ ስገባ የሚለውን ህይወት ለማቆም የወሰደችው እንትን ሬዚጁዋል ኢንካም ጋይስ ቼክ እየተቆረጠ እሷ እግዚአብሔር አይበለው የሆነ ነገር እንኳን ብትሆን ልጆቿን ሴኩርድ አደረገላችላቸው ፊውቸራቸውን ማለት ነውና እንደዚህ መድረስ ይቻላል። ይሄንን ሴሌብሬት አደረግን፣ ብዙ ነገር ሴሌብሬት አደረግንና እኔም ሪፕሬዘንት አድርጌ ስቴጅ ላይ ወጣ ታዲያስ እና ይሄ አይነቱ ክብሬት ይገኛልና አሁን የምትመለከቱን ሰዎችዬ ማለት ነው የሆነ ነገር እውነቴን ነው የምነግራችሁ የሆነ ነገር አቺቭ አደረግን ብለው የሚወጡትን ሰዎች ተናግሬ አቆማለሁ ብለው የሚወጡት ሰዎች እቤታቸው ምግብ የሌላቸው ኦኬ በጣም በቃ ድክርት ብለው ወድቀው እንትን ላይ መኪና ላይ 5 ወር 6 ወር የኖሩ ሰዎች እነዚህ ሰዎች ናቸው ጠንክረው ሰርተው ዛሬ በ6 ፊገር ቢዝነስ ቢልድ ያደረጉት። ሀበሾች ወገኖችዬ how many of you እኔ ጥያቄ በትክክል ነው የምጠይቃችሁ። እኔ አይኖ ዘልውስት እንትን በእንደው ሮች ያለበት ቤት ውስጥ ኖር ያውቃል 5 ብር ጎድሎኝ ያውቃል። ግን not so many of us እንደዚህ አይነት ህይወት ያሳለፍን በጣም ጥቂት ነን እዚህ ሀገር ላይ በጣም በተለይ ውጭ ሀገር ሆኖ ማለት ነው አበሻ ቢያንስ እንጀራ አለው እንጀራውን ለ5 ቀን ለ6 ቀን መብላት ይችላል። ይሄን ያህል ውድቅ ያልንበት የለንም። እንትን ሽፎን እናንተ ስናቀያየር ምንኖር ሰዎች ናቸው። ሰዎች ግን ከዚህ በታች ወድቀው ነው የተነሱት ብዙ ነገር የሞከሩትና እኛ ይሄንን ታሪክ ለልጆቻችን ማስቀረት አለብን። ከዚህ በኋላ እኔ እንደ ቢዝነስ ኮች ለዚህ ማህበረሰብ እድገት እንደሚጠርሰው ከዚህ በኋላ እስካም አይሰራም ፒራሚድ ምናምን የምትሉን ሰዎች አንሰማችሁ። እውነቴን leave the page no more እንደዚህ አንፈልግም። መማር መቀየር መስራት ሰው ፍግት ብሎ ወርቆ ተነስቶ ግን ያንን ረጅሙን መንገድ ማሳጠር የሚችል ሲሲየም በአካል አግኝተናል። ሚስተር ሰይድን ከለንደን ድረስ መጥቶ በአካል አግኝተናል። ያ ፎቶዎቻችንን እንግዲህ ሰሞኑን ያውን በትናቸዋለን ትደሰታላችሁ። ያ እና እንደዚህ የምትሉ ሰዎች ከኛ ጋር ምንም አይነት ግንኙነት የላችሁም። እውነቴን ነው። እኛ ማድነቅና መደናነቅ አይደለም የምንፈልገው። ይሄንን ጄነሬሽናል ከርስ ማለት ነው በልጅ የመጣውን ከርስ መቀየር አለብን። የኛ ልጆች ዘፈርስት ሚሊዮነር ዘፈርስት እንደዚህ የሚባሉ ሰዎች ነው እኛ የምንፈልገው። ይሄን ማድረግ የምንችልበትን ቴክኖሎጂም እውቀቱንም ኮሚዩኒቲውንም አግኝተናል። ይሄንን ጆይን አድርጋችሁ አብራችሁን ስሩ።
ምንም ኤክስኪውዝ የላችሁም ገንዘብ እንዳትሉም ባንክ አለ አውሮፓ ካናዳ አውስትራሊያ ኒውዚላንድ ናይጄሪያ የምትኖሩ አበሾች ካላችሁ ፋይናንሲንግ ፕሮግራም አላችሁላችሁ አሜሪካ የምትኖሩ ሰዎች ክሬዲት ካርዳችሁን ተጠቀሙ በብዙ ነገሮች ቤኔፊት የሚያደርግ ካምፓኒ አግኝተናል ከዚህ በኋላ ሌላ ነገር ስለ ቢዝነስ ኔጌቲቪቲ አንሰማም አረ ስንትም ዛሬ ካምፓኒውን ስላላየን ነው ለካ ስንናደድ ይኖርና በእውነቱ እኔ በኩሌ ማለት ነው እንግዲህ አሁን ኦልሞስት 6 አመት ሊሆነኝ ነው ሴፕቴምበር ሲመጣና አይ ኖ በጣም ማክሲመም ኮሚሽን ማግኘበት ደረጃ ደርሻለሁ በጣም ብዙ ነገሮች አቺቭ አድርጌያለሁ አይ አም ግሬትፉል ምንም ኮምፕሌን የለኝም ግን በጣም የገረመኝ ነገር ግን እየሰራውበት ያለውትን ካምፓኒ ግን ደላስት በነበሩት 2 ቀኖች የካምፓኒውን ኢቨንት ያየው ጊዜ የተረዳውትን ያህል አልተረዳውትም በጭራሽ ማለት እኔ ይሄን ካልኩኝ እንግዲህ 6 አመት የቆየው ሰው ምንድነው ጭንቅላቴን የቀየረው ብዬ ሳስብ ግሎባሊ ማለት ነው እንደዚህ አይነት ኢቨንት ሲያዘጋጁ ተገኝቼ አላውቅም እና የራሱ የካምፓኒ ፋውንደር የ84 አመቱ ሰው የዛሬ 33 አመት ይሄንን ካምፓኒ ፋውንድ ያደረገው ሰው ከነቤተሰቡ ከነሚስቱ ሲመጣ የካምፓኒውን ሚሽኑን ስትረዱ በቃ ሰዎች እንዲያድጉ ከፈለጋችሁ እናንተ ራሳችሁ ማሳደግ ከፈለጋችሁ ሰዎች እንዲያድጉ አግዙ ሚሽናችን ይሄ ነው በቃ if you want to grow help others to grow አለዛ እንደዚህ ብሎ ነገር የለም የኛ ሚሽናችን ይሄ ነው ይሄንን አፕላይ አድርጉ የተነሱበትን ፔኔትሬት አድርጎ የገቡበትን እንዴት አድርገው ማክሲማይዝ እንዳደረጉ ኢንካማቸውን በቢሊየን የሚቆጠር ቤኔፊት ያገኘበትን ሰክሬት ስትሰሙ ሰዎችን በማገዝ ሰዎችን በመርዳት ነው ያን ደግሞ ጀነረስ የሆነውን ሉክሬቲቭ የሆነውን የቢዝነስ ፕላናቸውን ተጠቅመንበት አይተነዋል በዛ ልክ ግን ካምፓኒያችንን ፕሪች አድርገን አናቅ ለምን በቃ ኢንተረስትድ የሆነ ሰው መጥቶ ይማራል ከተማረ ያቃል ብለን ማለት ነው ግን ከዚህ በኋላ መቼም ማለት ነው እኔ ጎ ላይቭ አድርጌ ስለ ካምፓኒ ሳላወራ መቀርበት ጊዜ አይኖርም ነገር ግን ዲቴሉን አግኝቶ እዚህ ካምፓኒ ላይ ከኔ ጋር ፓርትነር ሆኖ መስራት የሚፈልገው ሰው ግን አማራጭ የለውም ካልተማረ አያቅ ካላወቀ አይሰራ አያድግም ስለዚህ ሰዎች እንዲያድጉም አያደርግም ማለት ነው ስለዚህ ደግሞ ሰዎች አማላማቸው ትልቁ ፐርፐዛቸው ኢን ላይፍ ማለት ነው if you want to change others to grow በቃ ይሄ እንደዚህ አይነት ለቼንጅ ያላቸውን አመለካከት ሰዎች እንዲቀይሩ ማድረግ እንደገና ደግሞ help others to grow in so many levels ማለት ነው እኛውን change ብለን የምናስበው ነገር ገንዘብ ነበር ድሮ በጣም በሚያስደንቅ ሁኔታ ማለት ነው change ሲባል የምናስበው ምን ያላውጣሉ ምን ያላገኛለው ነው ግን እንደዛ አለካስ ሁላችንም እኩል ያደረገን በሚሊየን የሚቆጠሩ ካስተንትናቸውን በሙሉ አንድ ያደረገን ጥሩ ፐርቼዘሮቻቸው ስለሆነ ነው ዲሲዥን ሜከሮቻቸው ግን የት እንደደረሱ አይቻለሁ በጣም በሚያስደንቅ ሁኔታ ግሎባሊ ሻይን ያደረጉትን ሰዎች ሳይግ they are preaching their mission ማለት ነው ሚሽናቸው I have to grow ማድገው ግን if I help others to grow ነው ሰዎች ከገንዘብ መገንዘብ ካልቀደመላቸው እኛ ይሄን ተናግረናል ለዘመናት ማለት ነው እኔ 2 አመት አልፎኛል ይሄን ማለት ከጀመርኩኝ በደንብ የተረዳሁት ነገር ከገንዘብ መገንዘብ ከቀደመልንና I deserve more ካልኩኝ ለገንዘብ የሰጠሁት ቫልዩ ከኔ ቫልዩ ካደረኳቸው ነገሮች አንሶ ካልተገኘ በስተቀር እኔ ከገንዘብ በልጣለሁ ያለ ሰው ዕውቀት ላይ ነው ፎከስ የሚያደርገው ለምን ማንንም የማይቀማን ነገር እስከ መጨረሻው ድረስ አብሮ መቃበር የሚወርደው ስኪል ያደረግነው ዕውቀት ያደረግነው ነገር ነው እዛ ላይ ግን ገንዘባችን ኢንቨስት አድርጎ መማር በጣም ብዙዎቻችን ስለሚያስጨንቀን ማለት ነው እንደዚህ አይነት ኢቨንቶች ላይ ሳልገኝ እኔ እንኳን ቆይቻለሁ እስከ ዛሬ ድረስ ምክንያቱም ኮስት ያደርጋል የፍላይት ቲኬት አለው ሆቴል ቡክ ማድረግ አለ ትራቭል ኤክስፔንሱ ቀላል አይደለም ያንን እንኳን ላለማድረግ ያደረገን ነገር ምንድነው ዕውቀት ላይ ያለን አመለካከት ይሄ ምናገኘው ቤኔፊት ምናስበው እንደ ሌክዠሪ ነገር እንደ መዝናናት ነገር ስለሆነ ሁሉ ነገር በነፃ ስለምንፈልግ ማለት ነው አሁን ግን አንደኛ በአመት አንድ ጊዜ I deserve to develop with others ደግሞ በጣም ግሎባሊ ካሉ ሰዎች የነሱን ኖሌጅ ትራንስፈር እንዲያደርጉብኝ ከፈቀድኩኝ I have to invest ለራሴ ማለት ነው ያ ወገኖችዬ በነገራችን ላይ ቢዝነስ ኦነር ስትሆኑ ማለት ነው ነገ ሌላ ነገር ስለሚታጅ እግዚአብሔር በሚያውቀው ማለት ነው የዛሬ 5 አመት ወደዚህ ቢዝነስ እኔ ስመጣ ማለት ነው ብዙ ሰዎች ምን ታርገሽ ነርስ አይደለሽ የሐኪም ሚስት አይደለሽ እንደዚህ በጣም ብዙ ነገሮች ማለት ነው ግን ከዚህ የዘለለ ነገር እንዴት ማሰብ ያቀተናል እና ዛሬ በቀተላንትና ከትራንት በጣም ይደንቀኝ የነበረም ታውቃላችሁ ሰዎች ማለት ከሚጢጥዬ ልጃቸው ማለት ነው ከታቀፉት ልጅ ማለት ነው የ15 የ18 የ20 አመት ልጆቻቸውን ይዘው ነው የመጡት ግማሾቹ እንደውም ከ18 አመት በላይ የሆኑት ልጆቻቸው ቢዝነስ ፓርትነር ሆነዋቸዋል የራሳቸው ልጆች ማለት ነው ለምን በቃ እንደዚህ ማደግ አለበት ለኔ ብቻ ሳይሆን ለልጅ ልጆቼ የሚተርፈውን እንትን አንተም ተካፈለው እኛ ከዚህ በምን እናንሳለን ወገኖች ስለዚህ እኔ አሁን
አብረን እንበላለን። በጣም ደስ ይላል። በልተን አሳይተናል አይደለ? በህብረት በጣም ታሪክ ነው የታየው። በነገራችን ላይ ባንቺዬ እኔ ቆንጆ ካየሽው ትላንትና የመጣችው አራሷ እህታችን ገና የ7 ወር ነው እንግዲህ ልጅ ያላት። እናንተ መጣችሁ ምግብ ሰርቼ ሳልመጣ አይሆንም ብላ ከሎስ አንጀለስ እየነዱ 2 ሰዓት ድራይቭ ከሲሲዬ ጋር ሲመጡ 3 አይነት ምግቧን ወጧን ሰርታ እንጀራ ራሷ ጋግራ ዳቦ ጋግራ ይዛለን የመጣችውና እዚህ እንዳለ ተሰብስበን ነው ምሳ የበላ ነው። እሱንም ሪከርድ ያደረግነው እንለቅላችኋለን። ለማንኛውም ግሩም ጊዜ ነው ያሳለፍነው። እግዚአብሔር ይመስገን እጅግ በጣም ደስ ብሎናል። ሀገራችን ሁላችንም በሰላም ያግባንና ደግሞ በቀጣዩ ሴሽናችን እንገናኛለን። ፋይናል ሜሴጃችንን ብቻ ተናግረን እንውጣ። ሚናዬ በጣም ደስ ብሎናል። እግዚአብሔር ይመስገን። ከዚህ በኋላ አብረን እንስራ ወገኖችዬ፣ እንተጋገዝ። በቃ እኛ 5 አመት 6 አመት እዚህ ቢዝነስ ላይ ቆይተናል። ልናግዛችሁ። ሰው ማገዝ ነው ሰውን የሚያሳድገውና እናግዛችሁ። ኑ አናግሩን፣ አብራችሁን ስሩ። ዌብሳይት እዚህ ጋር አለ። ባዮግራፊ ላይ ሳይን አፕ አድርጋችሁ ዛሬውኑ ምንም አይነት ኤክስኪውዝ መረጃ አግኙ። እዩት። ለኔ ይሆናል አይሆንም የሚለውን ወስኑ። ዝም ብሎ ላርገው አላድርገው እያላችሁ ጊዜያችሁን አትፍጁ። እግዚአብሔር አምላክ በስተን ልጆቻችን ነፃ ያርግልን። ውድድ ነው የምናረጋችሁ። ሰሎምዬ ፍፄ ሚስተር ሰይድ I already missed you my dear ከለንደን ጊዜ ሁሌ እንደዚህ ልንቀፍ ልናረገው የምንፈልገው ወንድማችን አገኘ ነው። እግዚአብሔር ይመስገን። ሁላችሁም ተሰብሰቡና ቻው እንበላቸው። ኑ ባይ ባይ እንበላቸው። ሷዲዬ ሁላችሁም ተሰብስበን ቻው እንበላቸው ነው። ኑ ልንወጣ ነው። ሆቴላችንን ቼክ አውት አድርገን መውጣት አለብን። ሰላሙን ሁሉ ሰብሰብ በሉና ሁላችሁ ሰላሙን ሁላችሁንም ከልብ እንወዳችኋለን። በየፔጃችን ጠብቁን። እንግዲህ መልካም ጊዜ፣ ሰላም ያገናኘን። ሰላም ሁኑ። ቴክ አክሽን ሪዋርድ ዩርሰልፍ። ከዚህ የበለጠ ደስታ መቼም አታገኙ። ሰላም ቴንክ ዩ ሶ ማች ሰላም ሁኑልን። ሰላም ብያለሁ። ላቭ ዩ ኦል። ሰላም ሁኑ።